ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የቲቢኤስ ቲቪ የቀረጻ ቡድን በአክሱም ከተማ እንደታሰሩ ተገለጸ። ቲቢኤስ ቲቪ በትናንትናው ዕለት በማህበራዊ ትስስር ገጹ እንደገለጸው በአክሱም ያለ ክስ የታሰረው የቲቢኤስ ቲቪ የቀረጻ ቡድን በአስቸኳይ እንዲፈታ እንጠይቃለን ሲል አስታውቋል። ቲቢኤስ አክሎም ግንቦት 29 2017 ዓ.ም ረፋድ ላይ ከአክሱም ህዝብ የድምጽ ሁኑን ጥሪ ተቀብሎ በአክሱም 2 ባለሙያዎችን ያካተተ የቀረጻ ቡድን ቢሄድም የከተማው ፖሊስ በቁጥጥር ስር አውሏቸዋል ብለዋል። ቲቢኤስ ወደ ከተማው ያመራው የንግዱ ማህበረሰብ በተደጋጋሚ ያጋጠሙትን የመልካም አስተዳደር ችግሮችን ለመታዘብና ተጎጂዎችንና የሚመለከታቸው የከተማዋ ባለስልጣናት ቃለ መጠይቅ ለማድረግ ያለመ ነበር ያለው ቲቢኤስ የእነዚህ ባለሙያዎች መታሰር በትግራይ ያለው ጸረ ዲሞክራሲያዊነት አካል አድርገን የምንወስደው፣ ስለዚህ ሙሉ በሙሉ ተቀባይነት የለውም ሲል በመግለጫው ጠቅሷል። ይህ ዜና እስከተጠናከረበት ጊዜ ድረስ አቶ በረከት ተክለ ገሪማና ኤርሚያስ ገብረ ኪዳንን ለማስፈታት የተደረገው ሙከራ አልተሳካም ብለዋል ድርጅቱ። በተያያዘ ዜና በኢትዮጵያ ምርጫ ቦርድ እውቅናውን የተነፈገውና ራሱን የአክሱም ከተማ ህወሓት ጽፈት ቤት ብሎ የሚጠራው ቡድን የቀረጻ ቡድኑ መታሰር አስመልክቶ በማህበራዊ ትስስር ገጹ እንደገለጸው ቲቢኤስ ከህዝብ ጎን ከመቆም ይልቅ በትግራይ ውስጥ ሁከትና ብጥብጥ ለመፍጠር እየሰራ ያለ ሚዲያ ነው በማለት የገለጸ ሲሆን ከጧቱ 1 ሰዓት ከ20 ላይ ነጋዴዎች ድንኳናቸውን ሳይከፍቱ ቀረጻ ሲሰሩ በጸጥታ ኃይሎች ተይዘው የላካቸው አካል ስለሌለ ምርመራ እየተደረገባቸው ይገኛል ብለዋል። ቲቢኤስ ጋዜጠኞቹ መታሰራቸውን ቢሆንም ቲቢኤስ በመደበኛ ደብዳቤ የላከው ጋዜጠኛ የፍቃድ ድጋፍ የያዘ እንዲሁም የሚዲያ ድርጅቱ መታወቂያ ያለው እንዳልታሰሩ እናሳውቃለን። ይህ ሚዲያ አሁንም በአክሱም ላይ ሁከትና ብጥብጥ እንዲፈጥሩ የላካቸው መሆኑን አምነዋል። ስለዚህ የህግ የበላይነት ከማስከበር ወደ ኋላ አንልም ብለዋል። የአክሱም ከተማ አስተዳደርና የጸጥታ ኃይል ግን በዚህ ጉዳይ ላይ እስካሁን የሰጠው ምላሽ የለም። ከግንቦት 27 2017 ዓ.ም ጀምሮ በመላው ትግራይ ነዳጅ እንደታጣ ተገለጸ። ትግራይ ውስጥ ጽምዶ ከተመሰረተ በኋላ የነዳጅ የሸቀጦች ጉዳይ በጣም አሳሳቢ ደረጃ ላይ በመድረስ የህዝቡ ችግር ከከፋ ወደ ከፋ ደረጃ አድርሷል ተባለ። ከግንቦት 27 2017 ዓ.ም ጀምሮ በመላው ትግራይ ነዳጅ እንደታጣ የተገለጸ ሲሆን ነዳጅ ለመደበቅ የተደራጁ ባለሀብቶችና ነጋዴዎች ነዳጁ ወደ ኤርትራ እንዲጓጓዝ አድርገውታልም ተብሏል። በጥቁር ገበያ ተሽጦ በመላ ትግራይ የሚገኙ የነዳጅ ማደያዎች ባዶ ሆነው አሽከርካሪዎች ጊዜ መውሰድ የሌለባቸውን እቃዎች ነው በነዳጅ እጦት እንደቆሙም ተገልጿል። የትራንስፖርት ዋጋን በእጥፍ ጨምሮ ከመቀሌ ሽሬ 1200 ብር፣ ከመቀሌ አላማጣ 700 ብር፣ ከመቀሌ አብይ አዲስ 600 ብር፣ ከመቀሌ አዲግራት 500 ብር መድረሱን ተገልጿል። ሩሲያ በፈጸመችው ጥቃት ቢያንስ 5 ዩክሬናውያን ሲገደሉ 70 ሰዎች ቆሰሉ። ሩሲያ በዩክሬን ላይ በ407 ድሮኖችና በ45 ሚሳኤሎች ጥቃት ሰንዝራለች። በትናንትናው ዕለት ግንቦት 29 2017 ዓ.ም ሩሲያ በፈጸመችው በዚህ ጥቃት ቢያንስ 5 ሰዎች መገደላቸውና ከ70 በላይ መቁሰላቸውን የዩክሬን ባለስልጣናት ገልጸዋል። የዩክሬን አየር ኃይል ባወጣው መግለጫ ሩሲያ ከላከቻቸው 407 ድሮኖች መካከል 368ቱን ማክሸፉን ገልጾ ከ45ቱ ሚሳኤሎች ውስጥ 36ቱን መመከቱን አስረድቷል። ከነዚህ መካከል 6ቱ ኢስካንዳር የሚባሉት ሚሳኤሎች መሆናቸውንም ገልጿል። ሩሲያ ትናንትና አርብ ይህንን ጥቃት የፈጸመችው በመላው ዩክሬን ሲሆን በተለይም ዋና ከተማዋ ኪየቭ ላይ ከፍተኛ የሚባለው ምት መድረሱ ተዘግቧል። በተለይም በበርካታ መሰረተ ልማቶች ላይ ጥቃቱ ያነጣጠረ መሆኑን የጠቀሱት ዘገባዎች በዩክሬን የሚገኙ ቁጥራቸው ቀላል የማይባሉ የባቡር መስመሮች መቋረጣቸውንም አስረድቷል። በተያያዘ ዜና የሩሲያ መከላከያ ሚኒስቴር ባወጣው መግለጫ ዛሬ መጠነ ሰፊ ጥቃት ማከናወኑን አስታውቋል። በመግለጫው የኪየቭ መንግስት ለፈጸመው የሽብር ጥቃት መልስ የሚሆን በምድር በአየርና በባህር የሚወነጨፉ ሚሳኤሎችና ድሮኖችን ተጠቅመን እርምጃ ወስደናል፣ ሁሉም ኢላማዎቻችን ወታደራዊ ናቸው ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና ባደረጉት ንግግር ዩክሬንና ሩሲያ ወደ ሰላም ከማምጣት ይልቅ ትንሽ ጊዜ እንዲዋጉ መፍቀድ የተሻለ ሊሆን ይችላል ማለታቸው ይታወሳል። ሩቢዮ አሜሪካና እስራኤል ላይ አነጣጥረዋል ባሏቸው የዓለም አቀፍ ፍርድ ቤት ዳኞች ላይ ማዕቀብ ጣሉ።
የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ የዓለም አቀፉ የወንጀል ፍርድ ቤት አራት ዳኞች ያለአግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታውቀዋል። ማዕቀቡ ዓለም አቀፉ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የእስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፉ ፍርድ ቤት ያሉት አራት ዳኞች ሁሉም ሴቶች ናቸው። የዓለም አቀፍ ወንጀለኞች ፍርድ ቤት ዳኞቹ ኡጋንዳዊቷ ሶሎሚ ባሉንጊ ቦሳ፣ ሉዝዴል አከርመን ኢባኔዝ ካራንዛ ከፔሩ፣ ቤኒናዊቷ ሬኔ አዴላዴ ሶፊ አላፒኒ ጋነሶ እንዲሁም የስሎቫኒያ ዜጋ የሆኑት ቤቲ ሆለር ናቸው። አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነፃነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወመው በመወጣው መግለጫ አስታውቋል። ማዕቀቡ ውሳኔ መሰረት ዳኞቹ በአሜሪካ ያላቸው ንብረቶችና ጥቅሞች በሙሉ ታግደው ለአሜሪካ ግምጃ ቤት እንዲገቡ ያዛል። የእስራኤል ውጭ ጉዳይ ሚኒስተር ቤንያሚን ኔታንያሁ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ሩቤንና ፕሬዚዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት ቆማችኋል ሲሉ አወድሰዋቸዋል። ሩቢዮ በመግለጫቸው ዳኞች በእስራኤልና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩረዋል ሲሉ ወንጅለዋቸዋል። እነዚህ አራት ግለሰቦች በአይሲሲ ህገወጥና መሰረተ ቢስ ድርጊቶች አሜሪካን ወይም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው ብለዋል። ሩቢዮ አይሲሲን ፖለቲካዊ ሲሉ የገለጹት ሲሆን የአሜሪካና የአጋሮቿን ዜጎች ለመመርመር በሐሰት ውንጀላ ያልተገደበ ፍርድ ይጠቀማል ብለዋል። ይህ አደገኛ እርምጃና ስልጣንን ያለአግባብ መጠቀም የዩናይትድ ስቴትስና የአጋሮቻችን እስራኤልን ጨምሮ ሉዓላዊነትና ብሔራዊ ደህንነትን ይጥሳል ብለዋል። አይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻችን ጎን እንቆማለን እናም ስራችን ሳይስተጓጎል ይቀጥላል ሲል ገልጸዋል። ተጠያቂነት እንዲኖር በሚሰሩ ላይ በማነጣጠር በግጭት ውስጥ የሚገኙ ሰላማዊ ዜጎችን ለመርዳት ምንም አይፈይድም ሲል ፍርድ ቤቱ ተናግረዋል። እነዚህ ማዕቀቦች የተጣሉት በተመረጡ ግለሰቦች ላይ ብቻ ሳይሆን ፍርድ ቤቱን በሚደግፉ ሁሉ ላይ የሚያነጣጠሩ ናቸው። እንዲሁም ጉዳያቸው ወደ ፍርድ ቤቱ በሚቀርቡ ሁሉ ንጹሃን ተጎጂዎች ላይ ያነጣጠረ ነው ሲል ገልጸዋል። አይሲሲ በዘር ማጥፋት፣ በሰብአዊነት ላይ በተፈጸሙ ወንጀሎችና በጦር ወንጀሎች ላይ ክስ የማቅረብ ስልጣን ያለው ዓለም አቀፍ ፍርድ ቤት ነው። ባለፈው ዓመት በጋዛ የጦር ወንጀል ፈጽመዋል በሚል ኔታንያሁና የእስራኤል የቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ማዘዣ አውጥቷል። የሐማስ ወታደራዊ አዛዥ መሐመድ ዴይፍ ላይም የእስር ማዘዣ አውጥቶ የነበረ ቢሆንም እስራኤል ባለፈው ዓመት ባደረገችው የአየር ድብደባ መገደሉ ተረጋግጧል። ዳኞቹ በእስራኤልና በሐማስ መካከል በተደረገው ጦርነት 3 ሰዎች በጦር ወንጀሎችና በሰብአዊነት ላይ ያለ ተፈጸሙ ጥሰቶች የወንጀል ተጠያቂነት ያለባቸው ተጨባጭ ምክንያቶች እንዳሉ ተናግረዋል። እስራኤልም ሆነች ሐማስ ክሱን ውድቅ አድርገውታል። በየካቲት ወር ላይ ፕሬዝዳንት ትራምፕ በአይሲሲ ዋና አቃቢ ሕግ ካሪም ካን ላይ የኢኮኖሚ ማዕቀብ ጥለው ፍርድ ቤቱ ስልጣኑን አላግባብ ተጠቅመዋል ብለዋል። በሐማሱ የአሜሪካ ውጭ ጉዳይ ሚኒስተር መግለጫ ሁለቱ ዳኞች ቦሳና ኢባኔዝ ካራራንዛ አይሲሲ በአፍጋኒስታን በሚገኙ የአሜሪካ ሰራተኞች ላይ ምርመራ እንዲያደርግ ፍቃድ ሰጥቷል ብለዋል። ሌሎቹ ሁለቱ ዳኞች አላፒኒ ጋንሱና ሆህለር ለኔታንያሁና ጋላንት የእስር ማዘዣ እንዲወጣ ትዕዛዝ ሰጥተዋል። የሩሲያ የጥይት ምርት ስኬት እጅግ አስደናቂ ነው ሲሉ የኔቶ ኃላፊ ተናገሩ። የኔቶ ዋና ጸሐፊ ማርክ ሩተ ሩሲያ በጦር መሳሪያ ምርት ከሰሜን አትላንቲክ ህብረት ኔቶ የበላይ እንደሆነች አምነዋል። የኔቶ የመከላከያ ሚኒስትሮች ስብሰባን ተከትሎ በሰጡት ጋዜጣዊ መግለጫ ሩሲያ አሁን በ3 ወራት ውስጥ የምታመርተው ጥይት የሩሲያን ኢኮኖሚ በ25 እጥፍ የሚበልጠው ስብስብ ለማምረት 1 ዓመት ይፈጅበታል ሲሉ አጽንኦት ሰጥተዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።